እና የፖለቲካ ዜናዎች ተንታኛችን አቶ ሽሎሞ ሞላ የቀድሞ የክኔሴት አባል ምክትል አፈ ጉባኤ ከሪሾን ለጽዮን በዙም ይገኛል። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል እንደምን አለ? እንግዲህ በዜናችን ላይ እንደተጠቀስነው አያቶላ ኻሜናይ ከተደበቀበት ቦታ ሆኖ ፕሬዚደንት ዶናልድ ትራምፕ ያስተላለፉትን ሐሳብ ወይ መልእክት ማለትም እጅ መስጠቱን አልቀበልም ገና ጦርነቱ ተጀመረ ብሏል። እንዴት ታየዋለህ? እኔ በአንድ ቃል ነው መጨረስን ፈልገው ፍንዳታ ማለት ዝም ብሎ መለፍለፍና መፈንዳት ነው እንጂ አንዳንዴ ምን አለ መሰለህ እኛን ናስራላ አንድ ቃል ብሎን ነበር። እስራኤል ኩሪያ አካባቢሽ ናት ብሎ ነበር። ኩሪያ አካባቢሽ ማለት የሸረሪት ሐረግ ማለት ነው። የሸረሪት ሐረግ ካለነ በኋላ ናስራላ የት እንዳለ አሁን እኔ ባልሳሳት ከነ ካሰም ሱሌማኒ ጋር ከኢራን ጀነራሎች ጋር ከነ ሌሎችም ጋር ከዛ ኮንሱሊዮም እያደረጉ ይመስለኛል ከላይ ነው። ስለዚህ እየተዋዩ ነው የምትለው? አዎ ከፍተኛ ደረጃ ውይይት እያደረጉ አሁን ደግሞ ማንን ንጥራ እየተባለ መንፈሳዊ አባታችን ኻሜናይ ቀርቷል እንዲያው ቶሎ ቢመጣልን እያሉ በጉጉት እየጠበቁት ነው ያለ። ስለዚህ ወታደራዊ ተቋሙ በፈራረሰበት የኢራን ማለት ነው ወታደራዊ ኮማንዶ በሌለበት ከኻሜናይ ጋር በጣም የሚቀርቡት የአብዮት ጋርድ የሚባሉት ድርጅት የወታደሩ ተቋም ድርጅት ሁሉ በፈረሰበትና በህይወት ያሉት ደግሞ ነብስ አውጪኝ እያሉ ከቦታ ወደ ቦታ እየተዘዋወሩ ባለበት ዛቻ መንዛቱ እኔ እንደሚመስለኝ ከሆነ ራስን ማቅለል ነው ብዬ ነው የማስበው። ስለዚህ ኻሜናይ አሁን ያለበት ሁኔታ እሱ ታርጌት እንደሆነ ያውቀዋል። በነገራችን ላይ እስራኤል ጓደኞቹን ባጠፋችበት ግን እሱንም ማጥፋት ትችል ነበር። ግን የጦርነቱን ሂደት ለመገምገም ሲባልና ምን አይነት እርምጃ ሊወስድ ይችላል እኛ በመናደርገው እርምጃ ምናልባት ሙጥናን ብሎ ባካችሁ ይቅርታ ብሎ እኔ የኒውክሌር ቦምብ የሚባለው ነገር በቃ ተዋለሁ አላረገውም እና እንታረቅ ወይም አሜሪካ ታስተርቀኝ የሚለውን የመስኮት ከፍት አድርጎ በር ከፍቶ ለማስቀበት ነው እንጂ መጨረሻ ላይ አሁንም የአሜሪካ መንግስት ስራህን አቁም፣ ጦርነቱን አቁም፣ ኒውክሌር ቦምብ ፕሮግራም ይለውንና ሚሳኤሎችህን ተተኳሽ ሚሳኤሎችን የምታመርትባቸውን ቦታዎች ዝጋ፣ ይሄ ከሆነ ከእስራኤል ጋር እናሸማግልሃለን አሉት። አይ እሱ እንቅጭ ብሎ አይሆንም። ባለፈው 2 ቀን በኋላ ተማጽነው ነበር ይታወሳል። ስለዚህ አሁን እሱ ባለበት ሁኔታ ሬሌቫንት ነው ብዬ ነው አላስብም። ማለትም እስራኤል እያደረጋቸው ያለው ወታደራዊ ዘመቻ ኢላማዎችን ወደ 1100 የሚሆኑ የኢላማዎችን እስራኤል ደብድባለች። ስለዚህ የቀሩ ኢላማዎችም አሉ። በነገራችን ላይ የእስራኤል የጦር አካሄድ ወይም በፕሮግራሙ መሰረት በጣም እንዲያውም ፈጥኖ እየሄደ ነው ያለው። ስለዚህ ኻሜናይ አሁን ባለንበት ሁኔታ ዛቻ የሚዘነዛበትና የሚያስፈራራበት ጊዜ አይደለም። አቶ ሽሎሞ እንግዲህ ባልደረባችን የወታደራዊ ዜና ተንታኛችን ኮሎኔል መኮንን ተስፋ መስመር ላይ ይገኛል። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ይኸውልህ እንግዲህ እስራኤል እየዛተችም ተግባር ላይም እያዋለች ነው። አሁን ደግሞ አሜሪካ በጦርነቱ ትገባለች ትሳተፋለች ተብሎ እየተጠበቀ ነው። ትላንት ምሽትና ዛሬ ጠዋት የእስራኤል መከላከያ ቃል አቀባይ በሰጠው መግለጫ ተጨማሪ ቦታዎችን ወሳኝ ቦታዎችና አካባቢዎችን ሁሉ እናጠቃለን እንደበድባለን ብሏል። እስቲ አሁን መናገር እስከምትችለው ድረስ መጠቆም ከቻልክ። እንግዲህ ወንድሜ ሽሎሞ እንዳለው ጦርነቱ ደረጃ በደረጃ ደረጃውን ጠብቆ እንዲያውም ከዛ በላይ እየገሰገሰ ይታያል። የአሜሪካ እዚህ ጦር መግባት እና ለመግባት የአሜሪካ ውሳኔ ነው። አሜሪካ ራሷ ታውቃለች ኢራን ምን ያህል የአሜሪካን ዜጎች የአሜሪካን ቤዞች የአሜሪካን ወታደሮች
በኢራቅም ሆነ በተለያዩ ቦታዎች እንደጎዳች ታውቃለች። አሜሪካ በአሁኑ ሰዓት ተዋጊ መርከቦቿን ይዛ በመካከለኛው ምስራቅ ደርሳለች የሚል መላምት አለ። ሌላው ለአሜሪካ 24 የሚሆኑ አየር ላይ ነዳጅ መሙላት የሚችሉ ጀቶች አሏት። ከነዚህ ጀቶች ውስጥ ትልልቅ አውሮፕላኖች ትልልቅ ነዳጅ ተሸካሚ አውሮፕላኖች አሏት። ከነዚህ ውስጥ 17ቱ በመካከለኛው ምስራቅ አገር ይገኛሉ። ለሽርሽርም የመጡ ይመስላል። ይሄን ደግሞ ቆይተን የምናየው ነው። አንዳንድ ከባድ እንደ ቢ52 የሚባሉ ከባድ ፈንጅ መሸከም የሚችሉ አየር ተዋጊዎችም በዚህ አካባቢ እየደረሱ መስሎኛል። አሜሪካ መንግስት በአንድ በኩል በተለይ ትራምፕ ብዙ የተናገሩት አለ። እንግዲህ የቀራቸው ተግባር መዋል ብቻ ነው። ካልሆነ ምናልባት ይህ ያልታጠቅነው ጀት እዚህ በፊትም ልምምድ ከተደረገበት አሜሪካ በቀጥታ ካልገባችበት እኛ የምንፈልገው ቀፎውንና መሳሪያውን እንጂ የማብረር ችሎታ አለን። ያ ፎርዶ የሚባለውን ቦታ ፈትሸን የምንመለስ ይመስለኛል። ያም ሆነ ይህ በዚህ 2 ቀን ውስጥ ከምናውቃቸው ይልቅ የማናውቀው ይበዛል እና በዚህ 2 ሌሊት ውስጥ ነገሮች የሚቋጭ መስሎ ይታየኛል። በተለይ በአሜሪካ በኩል እስራኤል በአሁኑ ሰዓት እንደምታየው የምንጠራ ስራ ነው ይዛ ያለችው። አህመዲነጃድም ወደ ጓደኞቹ ተሸኝቷል። የቀድሞ የኢራን ፕሬዚደንት ነው አህመዲነጃድ። የኢራን አያቶላህ ኻሜኒም የገቡበት ቦታ ይታወቅም። አንድ ዋሻ ውስጥ ነው ያሉት። ጭራሽ ምንም አይነት ግንኙነት የላቸው። ምንም አይነት ትዕዛዝ ማስተላለፍ አይችሉም። እንግዲህ ይሄ ነው የሚሆነው በኢራን ውስጥ ብዙ እንደነገርኩት ትላንት ብዙ የምንሰራቸው ስራዎች አሉ። ነገሮች በትክክል እየሄዱ ነው። አንዳንድ አስወርዋሪ አስወንጫፊ መሳሪያዎችን እያደን ነው። ወደ እስራኤል ሀገር የመተኮስ አቅማቸው እንዲያንስ ብዙ ያልተጠቀምንባቸው መሳሪያዎች አሉ እንደምታውቀው። ይህን ደግሞ በዚህ 2 ሌሊት ውስጥ በሂደት የምናየው ይሆናል። እስራኤል የምታደርገው ድርጊት እንደምታውቀው ውስጣዊ ድጋፍ አለበት። አንድ ዛሬ ኢራናውያን በአሜሪካ የሚኖር እያንጨበጨበ እስራኤል መንግስት እግዚአብሔር ይስጥልን፣ የኢራን ህዝብ ነጻ ሊወጣ ነው፣ ከእንግዲህ በኋላ ልክ እንደ ሂዝባላ ሊባኖስ ከሂዝባላ ነጻ እንደወጣች ሁሉ እስራኤል የምታደርገው ድርጊት የኢራን ህዝብ ነጻ ሊወጣ ነው የሚል ትልቅ ጋዜጣ ላይ ጽፏል። ሌሎችም በውጭ ሀገር የሚኖሩ ኢራን ስታሰቃያቸው የነበረች ጠፍተው የወጡ ዜጋዎች በሙሉ ይሄን ነው የሚጠብቁት። በአሁኑ ሰዓት የኢራን ህዝብ የሚፈልገው ትላንት እኔ እንዳልኩት በተለይ እነዚህ ምሽማሮት አማፔካ የሚባሉ ወታደራዊ ጄኔራሎች እንዲወድሙላቸውና አንድ እስር ቤት አለ። ያ እስር ቤት ያለው ህዝብ ከፈረሰ ምናልባት ኢራንም ልክ እንደ የኢራን ህዝብም ልክ እንደ ሊባኖስ ህዝብ ነጻ ይወጣል የሚል አቋም ነው ያለኝ። እኛ ነገሮችን በሂደት ደረጃ በደረጃ እንዳስቀምጥ ነው። ከአመት በላይ የተዘጋጀንበት ስለሆነ የምንቸኩልበት ነገር የለም። አቅም አለን፣ ጉልበት አለን፣ ኃይል አለን። በእውነት ለምሳሌ ዛሬ አንድ የሆነ ድሮን በኢራን ውስጥ የኛ መሳሪያ ካሜራ የያዘ ድሮን ኢራን ውስጥ ወድቋል። ግን ከወደቀ በኋላ የእስራኤል አየር ኃይል ያደረገው ምንድን ነው? ሙሉ በሙሉ አንዳንድ የቀሩ የኢራን ጀቶችን ከነበሩት ቦታ ማውደም ነው።
ስለዚህ ይህ ድርጊት ይቀጥላል እየታደኑ ነው እየተፈተሹ ነው ነገሮችን ደረጃ በደረጃ እየመታን ነው ማለት ይችላል ኦኬ አቶ ሽሎሞ ይኸውልህ ኮሎኔል መኮንን የሰነዘረዋለን የማስቀደም ለጠይቅ አስቤ ነበር በአሁኑ ወቅት በተለየ ሁኔታ የእስራኤል ህዝብ አንድ የመሆኑ ሁኔታ ከአረብ ፓርቲዎች በስተቀር ትላንትም እንግዲህ ፖለቲካ ተንታኝ ስለሆንክ ነው ትላንትም የተቀናቃኝ ፓርቲዎች ሊቀመንበር ያኢር ለፒድና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተገናኝተው ተነጋግረው ነበር ምን ትላለህ ስለዚህ ይሄን መልስ ከመለሰ በፊት ስለ አህመድ ዲጃድ አንድ ሁለት ሶስት ቃላቶች መናገር ፈልጋለሁ ኦኬ አህመድ ዲጃድ የቀድሞ የኢራን ፕሬዝዳንት የቀድሞ የኢራን ፕሬዝዳንት በነበረበት ጊዜ በእያንዳንዳችን ቴሌቪዥን ፊታችን ማታ ማታ እየመጣ እስራኤልን ከምድረገጽ እናወድማታለን በነገራችን ላይ አንዳንዶች ነበሩ ግን እሱ በጣም አክራሪነቱንና አጸያፊ ንግግር ሲናገር የነበረ እያንዳንዱ እስራኤላዊ አህመድ ዲጃድ የሚናገረው ምንድነው እየተባለ ያ ብቻ ሳይሆን ከተባበሩት መንግስታት እንኳን ድርጅት ስብሰባ ላይ ሄዶ እኛ እቺን የሹታ ጽዮኒት ወይም ደግሞ የጽዮናዊ አገር ከድረገጽ እናጠፋታለን ብሎ ተናግሮ ሲወጣ እዛው የነበረው ህዝብ ሁሉ አባላት ሁሉ ምንም ያሉት ነገር የላቸውም ያን እኔ አስተዋውሳለሁ ስለ አንቲሸሚዩት ጉዳይ ኃላፊው እኛ በመንሰራበት ጊዜ የሱን ተቃውሞ ፔቲሽን ሁሉ አዘጋጅተን ባለም ሁሉ አሰራጭተን ነበርና አህመድ ዲጃድ ህዝቡን አንጾ የወጣ በተለው ታዳጊ ወጣቶችን በእስራኤል ላይ ጥላቻ መጥፎ አስተሳሰብ አመለካከት እንዲኖር አድርጎ ከዚህ ሚድል ኢስት አካባቢ ያሉትንም የሙስሊምና ተከታዮችን ወጣቶችን በእስራኤል ላይ ከፍተኛ ጥላቻ ያደረገ ይዞ የቆየ ሰው ነውና እሱ መሸኘቱ በነገራችን ላይ ከጀነራሎች ከተሸኙት ምንም ያነሰ ነገር አይደለምና ጥሩ ነገር ነው ማለትም በእስራኤል ላይ ዛቻ የሚነዛ ነዝቶ አይቀርም በእስራኤል ላይ ጎዳት አድርሶ የመጣ ጎድቶ በህይወቱ እንቅልፉን ሊተኛ አይችልም ስልጣንን ባይዝ ማለት እና ይሄ ነገር በጣም ጥሩ ነገር ነው አሁን ወደ ጥያቄ ብስመጣ ወደ ሀገራችን ውስጥ ይኸውልህ በመጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁና ይሄ አሁን ካቢኔው እንዲሁም ሞሳድ ወታደራችን በተለይ አየር ኃይሉ የወሰዱት ውሳኔና እየተገበሩት ያለው ተግባር የሚያስመሰግናቸውና ሁላችንም ቢሆን በመሪነታቸው የምንኮራባቸው ሰዓት ነው አሁን በምንም ጊዜ ፖለቲካ የምንናገርበት የፖለቲካ ልዩነታችን የምናሳይበት ሳይሆን እስራኤል ማህበረሰብ አንድ የሚሆንበት ሰዓት ነው ስለዚህ በነገራችን ላይ ቤኒ ጋንጽም የውነቶች ነገር አቪግዶር ሊበርማንም ኔታንያሁን የኢራንን ጉዳይ እኛ ራሳችን ስራውን መስራት አለብን በተለይ ቤኒ ጋንጽ ደጋግሞ እስራኤል ኢራንን መምታት አለባት ሲሉ 3 ጊዜ 4 ጊዜ ተናግረው ነበር ስለዚህ እንደዚህ አይነት ነገር እየተናገሩ አሁን ስራው በሚተገበርበት ጊዜ የፖለቲካ ሩጫ የሚያደርጉበት ምን ምክንያት ያላቸው በነገራችን ላይ አንድ ነገር ልንገር ባለፈው ሳምንት መንግስቱ ይውደቅ ተብሎ በቀረበበት ጊዜ አንድ የፖለቲካ እይታ ነበረና እንዴት ነው አንድ ህግ ለምሳሌ ክነሴት ይበተን ተብሎ ህጉ ከቀረበ ከዛ በኋላ ከ6 ወር በኋላ ነው እንደገና ማቅረብ የሚቻል በሚባልበት ጊዜ እነሱ እንዳያልፍ መሆኑን ያወቁ ለፖለቲካ ውሳኔ ብቻ ነው ያቀረቡት ስለዚህ አሁን ለምሳሌ በዚህ 6 ወር ውስጥ ምርጫ እንደማይሆን ምንም ሊታሰብ አይችልም ስለዚህ አሁን ያለንበት ሰዓት ጥሩ ነው የዩናይትድ መንግስት አያስፈልግም የተባበሩት መንግስታት አያስፈልግም ተቃዋሚ ፓርቲዎች ከውጭ ሆነው ባለፈው ሳምንት ለምሳሌ እንዳደረጉት የአረብ ፓርቲዎች መንግስቱ ይቅልነ ብለው ኢሙን ሲሉ አብረው ከመንግስት ጋር እነሱም ድምጽ መስጠታቸው መደጋገፋቸው ጥሩ ነው ምክንያቱም አሁን አየር ላይ አውሮፕላን እያበረሩ እየተንዣበቡ እንዲያውም የአውሮፕላን አብራሪዎች ባለፈው 2 አመት ውስጥ እየተሰደቡ የሚደረገውን የፍርድ ጉዳይ ተቃዋሚ ናቸው ይያሉ አተርቢያን የሚባሉት ካራኢ ሌሎችም እነሱን አልባ መስተዳደር እንችላለን ሲሉ የነበሩት እነሱ ናቸው አሁን ኢራንን ያርበረብቷት ያሉት ስለዚህ በዚህ ሰዓት አሁን ክፍተት ወይም ደግሞ የተሰደቡበትን ሰዓት የምናሰብሳበት ሳይሆን አንድ የምንሆንበት ሰዓት ነው እና እስራኤል ህዝብ አንድ ነው አንድነቱን መቀጠል አለበት እንደውም ልንገርህ እኔ እንደውም ማድረግ ያለባቸው የተቃዋሚ ፓርቲዎች ጦርነቱም እንኳን ቢያልቅ ምርጫው በጊዜው በሰዓቱ እንዲፈጸም እነሱም ተባባሪ መሆን አለባቸው
ምክንያቱም ጦርነቱ ካለቀ በኋላ እንደገና የሀገሪቱን ኢኮኖሚ ደግሞ እንደገና እንዲያገግም ማድረግ አለብን። አንድነት ማለት ለሀገር መቆም ማለት ይህ ነው እንጂ የፖለቲካና የወንበር ሩጫ እቺን ሀገር ባለንበት ሰዓት ውስጥ የሚበጃት አይደለም። ስለዚህ እስራኤል አሁን ጉብዝናዋን እያሳየች ነው፣ ጀግንነቷን እያሳየች ነው፣ የዓለሙ ማህበረሰብ እያንጨበጨበልን ነው። በነገራችን ላይ ይሄ ሁኔታ አቶ ፋሲል ብዙ አይቆይም። አሁን ባይቆይበት ምክንያት አለው። እስራኤል አሁን እያደረገች ያለችው ወታደራዊ ታርጌቶችን እየጎዳች ያለች የሚሳኤሎችን አንዳንድ ለምሳሌ ህዝብ በስተት ቢመታ ኢራን ውስጥ ህፃኖች ቢጎዱ በስተት ለምሳሌ አንድ ሚሳኤል ዶ ቢገር ዓለም እንደገና ሊነሳበት ይችላል። ስለዚህ በጦርነቱ በጥፈብ እየተመራ ነው ያለው። በዚህ ባለበት ሰዓት ውስጥ የእስራኤል ህዝብና የእስራኤል ፖለቲከኞች አንድ መሆን አለባቸው ብዬ ነው የማስበው። ኮሎኔል መኮንን እስቲ ወደ አንተ ልመለስና ወደ እስራኤል የሚተኮሱት ሚሳኤሎች ቁጥር ቀንሷል። በአንድ ጊዜ 100 የተኮሱበት ጊዜ ነበር። አሁን 20፣ 10፣ 15 ነው የሚተኮሱት። የሚደርሰውም ጉዳት አነስተኛ ነው። እንዴት ታብራራዋለህ ይሄንን? ይህ የሚያሳየው ፋሲል አንደኛ ትላንትም እንደነገርኩህ እኛ በኢራን ውስጥ የምንሰራው ስራ ጥሩ ስራ መሆኑን ተወርዋሪ ብቻ ሳይሆን ወርዋሪ ወይም አስወንጫፊ መሳሪያዎችን ማጥፋታችን ይቀጥላል። ኢራን የምትናቅ ሀገር አይደለችም። አሁንም የማስወንጨፍ ችሎታ አላት። ህብረተሰቡ ይሄን ማወቅ አለበት፣ እድል መስጠት የለበትም። ስለዚህ የቀነሰችበት ምክንያት ብትችል ኑሮ 100 አይደለም 200 300 መወርወር ትችላለች። ጠቅለል ባለ ሁኔታ በዛሬው ባሊስቲክ ሚሳይል የሚባለው እንደ ኢንተለጀንስ አቀራረብ ከነበራት ሙሉ በሙሉ ወድሞ ወደ 1800 የሚሆን የዚህ አይነት ከባድ ሚሳይል አላት። ስለዚህ አስወንጫፊም እንኳ ምናልባት ተደብቆ ስለሚኖር ህብረተሰቡ ችላ ማለት የለበትም። አቅም አላት፣ ጉልበት አላት፣ ጊዜና ቦታ ጠብቃ የምታደርገው ይሆናል። ሌላው አንድ ወንድም የሚለው ሽሎሞ የሚለው ነገር አለ። በአሁኑ ሰዓት በኢራን ውስጥ ከፍተኛ አመራሮች፣ የፖለቲካ አመራሮችና ወታደራዊ አመራሮች ዳይፐር ይዘው ነው የሚዞሩት የሚተኙት። ስለዚህ ምናልባት ከቦታ ቦታ ሲዘዋወሩም ከተገኙ ልክ እንደ አህመዲነጃድ ይሸኙ ይሆናል። ይሄም ድርጊት ይቀጥላል የሚል አቋም ነው ያለኝ። ሌላው አንድ ሽሎሞ የጠየቀው ጥያቄ እስራኤል ሀገር አንድ የሚያደርጋት የመኖርና ያለመኖር ነው። ስለዚህ ፖለቲካዊ በዚህ በኩል ፖለቲካዊ ልዩነት መኖር የለበትም። የድሮ ፖለቲከኛ እንደ ሊበርማን እንደ ያኢር ላፒድ ሌሎችም ሙሉ በሙሉ ይህን ድርጊት ደግፈውታል። እንዲያውም ዛሬ አንድ ጋዜጠኛ ሳለው ጋዜጠኛ ቤንካስቴት የሚባለው አሁን ነው አንድ መንግስት መቆም የነበረበት፣ ይሄንም ማድረግ አለብን፣ ምክንያቱም የኛ ጦርነት ከ2 ዓመት በኋላ መብቃት አለበት፣ ውስጣዊ ችግራችን ለመቋቋም አንድ መሆን አለብን የሚል ጥሪ አቅርበዋል። ይሄም በጣም ደስ የሚል መስሎ ይታየኛል። አሁን የሚዋጉት የሁላችን ልጆች ናቸው። እንግዲህ የቀኝ የግራ የሚባል የለም። ስለዚህ እነሱንም ደጀን ለመሆን ህብረተሰቡ አንድ ላይ ነው። የእስራኤል ህዝብ ይህን ድርጊት ሙሉ በሙሉ ደግፎታል። ፖለቲከኛ አካላት ደግፈውታል። የቀረን 1 ሳምንት 2 ሳምንት አይፈጅም ስራችን ጨርሰን በተለይ ፈርዱ የሚባለውን ዛሬም ወደ ነገ ማታ ከጨረስነ ብዙን ስራችን እየጨረስነ ነው። ይሄን ካልኩ በኋላ እስካሁን ድረስ 40% የሚሆኑ ኢላማዎችን ነው ያደረግነው። ደረጃ በደረጃ ብዙ የምናደርጋቸው ስላለ ህብረተሰቡ ይህን ነገር ጠንቅቆ ማወቅ አለበት የሚል አቋም ነው ያለኝ። አቶ ሽሎሞ የማጠቃለያ ወደ አንተ ልመለስና አሜሪካ ትሳተፋለች በዚህ ጦርነት የሚል ግምት አለህ? ያውልህ አሜሪካ ለእስራኤል አሁን ባለው ሁኔታ እስራኤል ያላት ወታደራዊ የበላይነት እያሳየች ያለችው በቂ ሊሆን ይችላል። ግን የአሜሪካ መሳተፍ 2 ፋክተር ሊኖረው ይችላል በጦርነቱ። አንደኛ ፎርዶ የሚባለውን ቦታ በአለት ውስጥ የተሰራ የኡራኒየም ማመንጫውና ማቀነባበሪያውን ቦታ
80 ሜትር ኮንክሪት እና ከካለት የተሰራ ቦታ ስለሆነ የእስራኤል አውሮፕላኖች ልክ እንደ ናታዝ እንደ ፓርሾ ሌሎችም ቦታዎች ለማምከን ይከብዳታል ያን ቦታ ለመጉዳት ቢ5 እና ቢ25 የሚባል አንድ አውሮፕላን 23 ቶን ማለትም 23000 ኪሎግራም ኪሎግራም ተሸክሞ የሚሄድ አውሮፕላን አለ ያነ ብቻ ነው ለምሳሌ ያም ደግሞ ደጋግሞ መጥቶት ነው ቦታው ሊፈርስ የሚችለው ምክንያቱም ያነ ቦታ በነገራችን ላይ አቶ ፋሲል ኢራኖች የገነቡት ውስጥ ለውስጥ መገንባቱን እንኳን አልታወቀም ያ ቦታ የተገነባ መሆኑ የታወቀው በ2009 ዓመተ ምህረት ነው እስከዛ ጭራሽ መኖሩ ማይታወቅም ነበር እና ያንንም ቦታ እስራኤል ብቻዋን ለመጉዳት ትቸገራለች ግን ልታረጋውም ትችላለች ይሄ አንዱ ያን ቦታ ለመምታት ሲባል ማለት ነው ሁለተኛው ደግሞ አሁን ጦርነቱን እስራኤል ያላትን ኢላማ ብቻዋን ከሆነ ያው ብቻዋን ከሆነ ብዙ ጊዜ ይጨርስባታል አንድ ሳምንት ሁለት ሳምንት እንደዚሁም ሚሳይሎቿ የጦር መሳሪያው ኢኮኖሚው ይሁሉ ብዙ ነገር መስዋዕትነት ያስከፍላታል አሜሪካኖች ግራ በሮ ተሳታፊ ከሆኑ ግን ጊዜው ያጥርልናል እኛም ቢሆን ትንሽ የኛ ፓይለቶች እና ወታደሮችም ትንሽ እፎይታ ያገኛሉ እኔ ስገምት ግምቴ ነው እንግዲህ ፖለቲካዊ ግምቴ ነው እይታዬ ነው ትራምፕ እሳቸውን ማመን በጣም ከባድ ቢሆንም ግን እሳቸው ሁሉ ጊዜ ካሸናፊ ጎን መሰለፍ ስለሚፈልጉ እኔ እርግጠኛ ነኝ አንድ ቀን ወይ ሁለት ቀን ጦርነቱ ሲቀር እሳቸውም ቀደም ኮሎኔል መኮንን እንደሰጡት የኃይላቸውን የጦር ኃይላቸውን ወደዚህ አካባቢ ቀረብ ስላደረጉ ትንሽ ሁለት ቀን ሶስት ቀን የኛ ተሳታፊ ሆነው የቀሩትን ኢላማዎች ያስወግዳሉ በየገምታለሁ ምክንያቱም የአሜሪካ ዓላማ የእስራኤልም ዓላማ የኢራንን ህዝብ ለመጉዳት አይደለም የሁለቱ አገሮች ፍላጎት ለኢራን የኒውክሌር ቦምብ እንዳይኖራት ለማምከን 100% ሁለተኛ ደግሞ ይሄ አረመኔና መጥፎና የባብራስ አገዛዝ በተቻለ መጠን የሚደክምበትንና ህዝቡ የውስጥ ሪቮሉሽን አድርጎ አገዛዙን የሚቀይርበትን ፕላትፎርም ለመፍራት ነው አሁንም ቢሆን ሀገሩን ህዝቡ ለመንግስት ለመቀየር አይደለም ዓላማው ስለዚህ እንደማስበው ከሆነ መጨረሻ ላይ አሜሪካ ምንም አማራጭ አይኖራትም ተሳታፊ ትሆናለች እየገምታለሁ ኮሎኔል መኮንን ተስፋ አቶ ሽሎሞ ሞላ በጣም አመሰግናችኋለሁ በጣም አመሰግናለሁ